ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ላና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀደም ወዳደረግናቸው አጫጭር የሀገር ውስጥ መረጃዎቻችን ስናልፍ በዛሬው ዕለት መካሄድ የጀመረው የሀገራዊ ምክክር ለአዲሱ የሀገር ግንባታ ምዕራፍ ወሳኝ መሰረት የሚጥል መሆኑ ተገለጸ። ይህ አዲስ ወሳኝ የታሪክ ምዕራፍ ለአሁኑ ሆነ ለሚመጣው ትውልድ ትልቅ የምስራች ይዞ የሚመጣ መሆኑም ተገልጿል። መድረኩ ኢትዮጵያ በጦርነትና በግጭት የምትመሰረት ሀገር ሳትሆን በህዝብ የጋራ መግባባት በመከባበርና በአንድነት ትርክት ላይ የምትገነባ መሆኗን በተግባር የሚያረጋግጥ ወሳኝ የሀገር ግንባታ ሂደት መሆኑም ተመላክቷል። የጠቅላይ ሚኒስትር ጽህፈት ቤት ይህንን ታሪካዊ መድረክ አስመልክቶ ባስተላለፈው መልእክት ምክክሩ የሀገርን ዘላቂ ሰላምና አንድነት ለማረጋገጥ ያለመውን ጉልህ ሚና በመግለጽም ይህ አዲስና ወሳኝ የታሪክ ምዕራፍ ለአሁኑ ሆነ ለሚመጣው ትውልድ የምስራች ነው ብሎታል። ኢትዮጵያ በጦርነት የምትተራመስ ሀገር ሳትሆን በህዝቧ መግባባትና በጋራ ትርክት ላይ የምትገነባ መሆኑን የሚያረጋግጥ ወሳኝ የሀገር ግንባታ ሂደት ጭምር ነው ብሎታል። የሀገራዊ ምክክር ኮሚሽን አስተባባሪ የሚካሄድበትን ይህ መድረክ ከተለያዩ የህብረተሰብ ክፍሎች፣ ከፖለቲካ መሪዎች፣ ከሃይማኖት አባቶችና ከሲቪል ማህበራት የተወከሉ ተሳታፊዎች በጠረጴዛ ዙሪያ ያሰባሰበ ሲሆን በሚቀጥሉት ቀናት በተመረጡ መሰረታዊ የሀገር ግንባታ፣ የሰላምና የህግ የበላይነት አጀንዳዎች ላይ በዝርዝር እንደሚመክርም ይጠበቃል። በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶችን መስጠቱን የኢሚግሬሽንና ዜግነት አገልግሎት አስታውቋል። የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርቶችን መስጠቱንና በዚህም ደግሞ ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን ገልጿል። የሁሉም የዳይሬክተሮች የበጀት ዓመት የስራ ክንውን ሪፖርትን ያቀረበው ተቋሙ በተመዘገበው አብይ ስኬቶችና በቀጣይ አቅጣጫዎች ላይ ሰፊ ውይይትም አድርጓል። በግምገማ መድረኩ ላይ ይፋ እንደተደረገው ከቪዛ አገልግሎት ጋር በተያያዘ በበጀት ዓመቱ 1,446,286 ቪዛዎች ለተገልጋዮች ተሰጥተዋል። ከዚህም በተጨማሪ 32,952 የትውልድ ኢትዮጵያውያን መታወቂያ ቢጫ ካርድ እንዲሁም ደግሞ 21,163 ጊዜያዊና ቋሚ የመኖሪያ ፍቃድ የተሰጠ ሲሆን ተቋሙ ከነዚህ ዘርፈ ብዙ አገልግሎች በአጠቃላይም 42.7 ቢሊዮን ብር በላይ ገቢ መሰብሰቡን ከፍተኛ ስኬት መሆኑንም ገልጿል። በአየርና በየብስ ድንበሮች ዓለም አቀፍ ደረጃ በጠበቀ መልኩ ለ7,286,691 ገቢና ወጪ መንገዶች የጉዞ ሰነድ አገልግሎት የተሰጠ ሲሆን ከሲቪል ምዝገባ አገልግሎት ጋር በተያያዘ ደግሞ 6 ሚሊዮን በላይ የልደትና ሌሎች ወሳኝ ሁነቶችን የምዝገባ ሁኔታ በተሳካ ሁኔታ ተከናውኗልን ብለዋል። ህገወጥና የማጭበርበር ተግባርን ለመከላከል አንጻራዊ ሰፊ ስራዎችና የቁጥጥር ስራ መሰራቱን አንስቶ በዚህም መሰረት በሐሰተኛ ሰነድ የማጭበርበር ድርጊት ሲፈጽሙ የተገኙ 432 የውጭ ሀገር ዜጎችና 4450 የኢትዮጵያውያን ዜግነት ተይዘው ተጠያቂነት እንዲሰፍን ተደርጓልን ብለዋል። በተጨማሪም ደግሞ 21 ግለሰቦች በህገወጥ ደላላ፣ 174 ግለሰቦች ደግሞ በኦንላይን የአስቸኳይ ፓስፖርት ምዝገባ በህገወጥ መንገድ ሲሞሉ እጅ ከፍንጅ በመያዛቸው ህጋዊ እርምጃ የተወሰደባቸው ሲሆን ከጉዳዩ ጋር በተያያዘ 24 የንግድ ቤቶች እንዲታሸጉ መደረጉንም አንስተዋል። በአዲስ አበባ ከተማ ከ140 ሺህ በላይ አሽከርካሪዎች ላይ የህግ እርምጃ መወሰዱ ተገለጸ። በአዲስ አበባ ከተማ በራዳርና በጂፒኤስ ቴክኖሎጂ የታገዘ ጥብቅ ቁጥጥር በማድረጉ በተጠናቀቀው በጀት ዓመት የትራፊክ ደንብን የተላለፉ ከ140 ሺህ በላይ አሽከርካሪዎች ላይ አስተማሪ እርምጃ መውሰዱን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቋል። ከፍተኛ ቁጥጥር የተመዘገበው በተፈቀደ ፍጥነት ወሰን በላይ ባሽከረከሩት ላይ መሆኑንም ባለስልጣኑ ጨምረው ገልጸዋል። ባለስልጣኑ ይፋ ባደረገው መረጃ መሰረትም በበጀት ዓመቱ ከተፈቀደው የፍጥነት ወሰን በላይ ሲያሽከረክሩ በራዳር የተመዘገቡ 122099 አሽከርካሪዎች ላይ የህግ እርምጃ ተወስዶባቸዋልም ተብሏል። ከዚህም በተጨማሪ የመጠጥና አደንዛዥ እጽን ወስዶ ሲያሽከረክር የተገኘ 3356 አሽከርካሪዎች በደንብ መተላለፍ ተጠያቂ መደረጋቸውም ታውቋል። ቁጥጥሩ የደህንነት ቀበቶ ሳያስሩ ማሽከርከርና የሞባይል ስልክ አጠቃቀምን ያተኮረ እንደነበርም አንስቷል። በዚህም የደህንነት ቀበቶ ሳያስሩ ወይንም ደግሞ የተሳፋሪዎችን ደህንነት ሳያረጋግጡ የተንቀሳቀሱ 4471 እንዲሁም ተንቀሳቃሽ ስልክን እያነጋገሩ ያሽከረከሩ 10334 አሽከርካሪዎች መቀጣታቸውም ተገልጿል። በሞተር ሳይክል አሽከርካሪዎች ላይ በተደረገ የጂፒኤስ እና የአካል ቁጥጥር የጭንቅላት መከላከያ ኮፍያ ወይንም ሄልሜት ሳያደርጉና ተያያዥ ደንቦችን በመጣስ የተገኙ 1146 አሽከርካሪዎች ላይ እርምጃ መወሰዱም ተነግሯል። ይህም በቴክኖሎጂ የታገዘ የቁጥጥር ስራ የመንገድ አጠቃቀምን፣ ደህንነቶችን ከመጠበቅና ከትራፊክ አደጋ ምክንያት የሚጠፉ ህይወትና ንብረትን ከመታደግ አንጻር ከፍተኛ ፋይዳ እያበረከተ እንደሚገኝም ባለስልጣኑ አስታውቋል።
የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን አልፋለን። የተባበሩት መንግስታት ድርጅት የአሸባሪ ስጋት እየተስፋፋ መሆኑን አስታውቋል። የተባበሩት መንግስታት ድርጅት የሽብር ቡድን በምዕራብ አፍሪካና በሳህል አካባቢ በስፋት እየተስፋፋ መሆኑንም አስጠንቅቋል። ለተባበሩት መንግስታት የጸጥታው ምክር ቤት በሰጠው መግለጫ የምስራቅ አፍሪካና የሳህል የተባበሩት መንግስታት ዋና ጸሐፊ ልዩ ተወካይ ሊዮናርዶ ሳቶን የታጣቂ ቡድኖች በተለይም ደግሞ በማዕከላዊ ሳህልና በሰሜን ናይጄሪያ ከባድ የጸጥታ ችግር መፍጠራቸውን ቀጥለዋልን ብለዋል። የጸጥታ ሁኔታ አሸባሪዎችና ሌሎች መንግስታዊ ያልሆኑ ታጣቂ ቡድኖች ያስከትሉትን ስጋት በተለይም ደግሞ በማዕከላዊ ሳህልና በሰሜን ናይጄሪያ በጊኒ ባህረ ሰላጤ ወሽመጥ በሚገኘው የባህር ዳርቻ ግዛቶች ላይ በፍጥነት በመዛመት ኢላማ በማድረግ ላይ ይገኛሉም ተብሏል። እነዚህ ቡድኖች እንደ ድሮን የመገናኛ ዘዴዎችና የክሪፕቶ ከረንሲ ምንዛሬዎች ያሉ የላቀ ቴክኖሎጂዎችን በመጠቀም ስልታቸውን በመቀያየር በመስፋፋት ላይ ናቸውም ተብሏል። በትምህርት ቤቶች ላይ የሚፈጸሙ ጥቃቶች የመላ ማህበረሰቡን የወደፊት ዕጣ ፈንታ አደጋ ላይ የሚጥል በመሆኑ ሴቶች፣ ህጻናትና ወጣቶች የጥቃቱ ሰለባ መሆናቸውም እንደቀጠለ ነው ብለዋል። የጸጥታው ምክር ቤት ድህነት፣ ደካማ አስተዳደርና የአየር ንብረት ተጋላጭነትን ጨምሮ የጸጥታ ችግሮች ዋና ዋና ምክንያቶችን ለመፍታት ክልላዊ ትብብርና ውይይቶች እንዲደረግም ጥሪ አቅርበዋል። ለጥያቄው ምላሽ የሰጡት የቡርኪና ፋሶ የተባበሩት መንግስታት አምባሳደር እንደገለጹት ከሆነ ደግሞ በሳህራ ሀገራት ጥምረት ውስጥ ያሉ ሀገራትን በቀጣይ ያለውን የጸጥታ ችግር ቢኖርም እንኳ ለሰላም ለመስራት ቁርጠኛ ሆነው ይቀጥላሉ ሲሉ ተደምጠዋል። በመጨረሻም ትራምፕ የአረብ ባህረ ሰላጤ ሀገራትን የጥበቃ ክፍያ ጠየቁ። አሜሪካ በምዕራብ እስያ መካከለኛ ምስራቅ ለምታደርገው ወታደራዊ ጥበቃ አጋሮቿ መዋጮ እንዲከፍሉ ፕሬዚዳንት ዶናልድ ትራምፕ ጥሪ አቅርበዋል። ፕሬዚዳንት ትራምፕ ከኢራን ጋር ያለውን ውጥረት በተካረረበት በዚህ ወቅት እንደተናገሩትም አሜሪካ ጥበቃ እያደረገች ያለችው እጅግ በጣም ሀብታም ለሆኑ የዓለማችን ክፍል በመሆኑ በዚህ የደህንነት ከለላ የሚጠቀሙ ሀገራት መዋጮ ማጋራት ይኖርባቸዋልም ብለዋል። ይህን ተከትሎ ፕሬዚዳንቱ የዓለማችንን 20 በመቶ የነዳጅ ዘይት ጭነት የሚያስተናግደውን የሆርሙዝ ወሽመጥ በኩል የሚያልፉ የንግድ ጭነቶች ላይ የ20 በመቶ ጥብቅ ክፍያ ለመጣል አዲስ ሀሳብ አቅርበዋልም ነው የተባለው። አሜሪካ የዚህ ውሳኔ የባህር መስመር ጠባቂ ለመሆን የምትገለገልበት መሆኑን የገለጹት ትራምፕ በኢራን የንግድ መርከቦች ላይ የተመረጠ የባህር ላይ እገዳ እንደሚቀጥልም አስጠንቅቀዋል። ይሁን እንጂ ይህ እቅድ በአረብ ባህረ ሰላጤ ሀገራት ላይ ዘንድም ከፍተኛ ቅሬታ የፈጠረ ሲሆን በዓለም አቀፍ የባህር ላይ የመጓጓዥ ነጻነት ህጋዊነት ላይ ህጋዊ ጥሰትን አስተናግዷልም ሲሉ ተችተዋል። በሌላ በኩል ደግሞ ኢራን የቀረበውን ሀሳብ ሙሉ በሙሉ ውድቅ አድርጋለች። ባለፉት ጥቂት ዓመታት ውስጥም በወጣው የቅርብ ጊዜ መረጃ መሰረት ትራምፕ በአረብ መሪዎች ጋር ካደረጉት ውይይት በኋላ ይህም የ20 በመቶ የክፍያ ሀሳብ ያነሱ ቢሆንም በምትኩ ግን የአረብ ሀገራት በአሜሪካ ውስጥ ግዙፍ የንግድና የኢንቨስትመንት መዋለ ንዋይ እንዲያፈሱ ስምምነት ላይ ተደርሶ እንደነበረም ተዘግቧል። ይሁን እንጂ በኢራን መርከቦች ላይ የተጣለው የባህር ላይ እገዳ አሁንም በጽኑ እየተበራከተ መምጣቱን ነው የተገለጸው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳናት አዲስ አብራችሁ ቆይታ አደረኩኝ። መልካም ቀን።